ከካልሲ በስተቀር ማይተኮስ ነገር የለም። መጀመሪያ ከተካተተው አልበም ውስጥ አንቺ ወረተኛ ሙዚቃ ነበረበት። ያንቺ እድሜ ማለት ነው 40 አመት አይሆነውም 78 ስንት ነው? ጋሽ ምን ነው እኔ 40 አመት አይሆነኝ? እንዴት ናችሁ ውድ ተመልካቾቻችን? የቴሌቪዥን መስኮታችሁን በአባይ ቴሌቪዥን አድርጋችሁ ሰዓታችሁን ጠብቃችሁ መቅዲሾን ለመመልከት ከኛ ጋር ያላችሁ ሁሉ ሀገር ውስጥ ከሀገር ውጪ ጊዜ ባመቻችሁ ሰዓት በዩቲዩብ ቻናላችን የምትከታተሉን እንኳን አደረሰን እንላለን። ለሳምንቱ አደረጋችሁ ከሳምንት ሳምንት ደርሰን እንድንጫወት ወቅታዊ ጉዳዮችን ትክክለኛ መረጃቸውንና የተሰሩበትን የወጡበትን ወደ አደባባይ እውነተኛ ታሪካቸውን የጥበብ ሰዎች እኛ ጋር መተው ሙዚቃቸውን ጥበባቸውን እንዲያሳዩን የተገናኘንበትን ቀን ደስ ብሎን ከናንተ ጋር ለመጀመር ሙሉ ዝግጅታችንን ጨርሰናል። እዚህ አጠገቤ አንቺ ወረተኛ ወረቴ ለመድሽው በሚል ጋሽ ስዩም ጥላሁን አንጋፋ ድምፃዊ አንጋፋ ጥበበኛ ናቸው። 4 የሙዚቃ አልበሞችን ለአድማጭ አድርሰዋል። በጣም ቆንጆ ሙዚቃ የኦሮምኛ ሙዚቃን ጨምሮ እና አንቺ ወረተኛ ከልብ ውስጥ የማይጠፉ ሙዚቃዎች ናቸው። ወግ አላቸው። የመጀመሪያ እንግዳይ ናቸው። እንኳን ደህና መጡ ጋሽ ስዩም። እንኳን ደህና ቆይሽኝ መቅዲዬ። አረጁም ጋሼ ነው ብለሽ ነው? አዎ ለክብሩ ነው እንጂ እሰይ እንኳን አላረጅም። የጥበብ ሰው አያረጅም። በዛ ላይ ሁሌ ደግሞ ዘናጭ ነው። ሁሌ ሙሉ ልብስ። አመሰግናለሁ። ከየት መጣ ልበል? ከወታደር ቤት ነው? ከባሌ ነው? ከየት ነው እንዲህ አይነት ፕሮቶኮል የመጣ? ፕሮቶኮል እንግዲህ ያው ድሮ ፕሮቶኮል ምን እኛ እረኞች ነን እኮ ከብት ጥበቃ ነው። ግን ያው ፕሮቶኮሉ የመጣው ከመምህራኖቻችን ነው። ድሮ መምህራኖቻችን በጣም ዘንድት ያሉ ናቸው እና እኛ ደግሞ ተማሪ ሆነን መቼ ነው እንደነሱ ምን ሆነው ይያል በጣም ነው እንትን ምንጓጓው። በተለይ ሰኞ የሚለበስ የሱፍ አይነት አንደኛ ክፍል ራሱ የሚያስተምረው አስተማሪ በጣም ዝንጥ ብሎ ነው የሚመጣው እና ያንን ያያየው እንደው በጣም ጓጓ ነበረ። ከዛ በኋላ ፖሊስ ቤት ስገባ ደግሞ ፖሊስ ኮሌጅ ውስጥ ነው የሰለጠንኩት። እዛ ደግሞ የነበሩት መኮንኖች ከሚሊቴሪ እስከ ሲቪል ያለው አለባበስ የሚደንቅ የሚገርም ነው። ያንን እንደገና እኔ ራሴ እንትን አለኝ ይሄ ፍላጎቱ አለኝ። ያኔም እረኝነት ወይም አንደኛ ክፍል ምን እያለሁ የአንድ ብር ሱሪ ሆና ያቺኑ በሞቅ ውሃ ጠርሙስ ውስጥ አድርጌ ተኩሼ ቀጥ ብላን እንድትቆም። አዎ ከዛ ፖሊስ ቤት ደግሞ በቃ ድራቆት የሚባል አለ ድሮ ይሄው ገባችን ላይ ቀጥ ብሎ ተኔላል በጣም ያምራል። እና እንግዲህ ከዛ ነው የተፈጥሮም አለ የማየቱም አለ። ማየቱ ደግሞ የበለጠ አጠናከረውና ከዛ ደግሞ አስመራ ነው። አስመራ ስለኖርኩ ያስመራው ደግሞ ምን ይጠየቃል ልዩ ነበረ። እና እንግዲህ ያ አለባበስ ባይዘው እኔ ከካልሲ በስተቀር ማይተኮስ ነገር የለም። አረ ሁሉን ነገር ሳልተኩስ እኔ ልብስ አልለብስም በምንም ታምር። እንደዛ ነውና ያ መሰለኝ እንግዲህ ጥሩ ነው። ዋዳ ስለምጂው ደግሞ ሰው ሲወደው ሁሉ ተከክክ ብሎ ሁሉ ጊዜ ተዘጋጅተው ግድ ነው። እንደዛ ነው። አንድ ጓደኞቼ ይላሉ ስዩም ጥላሁን እኮ ሲሞትም ከረባት አስሮ ነው የሚቀበረው እንጂ እንደው በቀላሉ አይቀበርም ይላሉ። እንደዛ ነው መቅዲዬ። በጣም ደስ ያሰኛል። እንግዲህ ባሌን አነሳን። የተወለዱት ያደጉበት አካባቢ እንደሆነ ሰማው። የጥበብ ጅማሬው ወዴት ነው ጋሽ ስዩም ጋር? ጥበብ ጅማሮ ትምህርት ቤት እያለሁም መዝሙር ምናምን አለ። ያው ሬዲዮ ውድ ቢሆንም ውድ ነው ሬዲዮ በጣም ያኔ ውድ ነው። ሩቅ ቦታ ሄደን ነው ሬዲዮ እዛ ማዶ አለ ከተባለ ሄደን ምን ብለን እዛ አዳምጠን አምሽተን በጨለማ እንመጣለን። እሺ በኋላ ለማን ያዳምጡ ነበር ግን ጋሽ ስዩም? ምን ይቀራል ያኔ በእናንተ ጊዜ ተጓጉቶ ሩቅ ሄዶ የሚደመጠው ማን ነበር? ከጥበብ እኛ እንግዲህ ያኔ ሰዎቹን አናቅም እኮ እነ ጥላሁን ያው በኋላ ነው ስሙን አናቅም። አንደኛ ፊታቸው አይታይም። ሬዲዮ ስለሆነ ቴሌቪዥን የለም ያኔ። ቴሌቪዥን በኋላ ነው የመጣው። እንኳን ቴሌቪዥን ሬዲዮኑ ራሱ እንዳልኩሽ
ሩቅ መንገድ እኔ ብቻ ሳይሆን ትልልቅ ሰዎች ከሌላ ቦታ መጥተው ጋቢ ለብሰው ቁጭ ብለው አዳምጠው ማታ መዝሙር ሲዘመር ብድግ ብለው ረጅም እድሜ ለቀዳማዊ ኃይለ ሥላሴና ለቤተሰቦቻቸው ሬዲዮ ብድግ ብሎ ያ ሁሉ ሰው እጅ ነስቶ ነው ወደ ቤቱ የሚሄድ በያለበት ግዴታ ነው እንጂ አናቅም መልካቸውን። ግን ዘፈናቸው አንደኛ የፖሊስ ያኔ በጣም ነው ደስ የሚለኝ። እነ ጥላሁን ደግሞ እንዳሉ ነው፣ እነ ታምራትም አሉ። እንግዲህ ያንን ነው። ብሔራዊ ቲያትር ደግሞ እና አበበ ተሰማ ኦሮምኛ፣ አማርኛ በጣም ነው እንትን። እንደውም አንድ ጊዜ ገበያ ቅዳሜ ሲሄድ ብዙ አህዮች ይዤ ጠንቃቃ ነው ብለው ነው ጠብቃለሁ። አህዮች ገበያ ሄደው ተሰብስበው ለኔ ይሰጡኛል። እዛ እህሉን ካራገፉ በኋላ እኔ ይዤ ወደ ቤት ሄዳለሁ። አንድ ቀን ሬዲዮ ሲዘፍን ሰማውና አጥር ስር ቁጭ ብዬ በሙሉ አህዮቹ ጠፉ። ልክ ሲጨርስ 9 ሰዓት ሲሆን የሉም በቃ። ከዛ በኋላ የጮኩ መንገድ ለመንገድ ፈልግና አህዮቹ ገብተዋል። እና ይሄን ያህል ነበር እኔ ለሙዚቃ ያለኝ ፍላጎት። ያው ትምህርት ቤት ስገባ መዝሙር ደግሞ ኃይለኛ መዝሙር ነበር ደስ የሚል እና በተጨማሪ ለብሔራዊ መዝሙር አይነት ማለት ነው። ያው መዝሙሮች እኛ ያን ጊዜ የሚወጡት እንደዚህ ከቤተ ክርስቲያንም ጋር የተያያዙ ይመስላሉ። ቃናቸው ደስ ይላል እና የግድ በተለይ ከጃንሆይ ጋር እንዲህ የተያዙ እንዳንተ ያለ ንጉሥ እንዳንተ ያለ ጌታ በሮብ ላይ ተዋግቶ በሰይፍ የሚመታ በሰይፍ አመታቱ አርቀው ቢያዩት መልአክ ነው እያሉ ሰገዱለት የሚል መዝሙር አለ። ለማን ነው የተዘመረው? ለኃይለ ሥላሴ እሳቸው። ከዛ በኋላ ደግሞ የሴቶች ዘፈን እንዳንድ ሳብጀክት ነው። አሁን ፈተና ላይ አንድ ዘፈን ወይ ሁለት ይዘፈናል። እሺ እኔ እነ ሂሩት አይቀረኝ የሴቱንም ይወንዱ ነው። ሂሩትን ደግሞ ነፍሴ ነው የሚጠፋው። ብዙነሽ እንደዛው ነው። የሂሩት ደግሞ ይለያል። በኋላ ጎን ለጎን ልዘፍን ሆነን ስዘፍን ድንቅ ነው ያለኝ። አያሌው መስፍን አላገኘሁትም። ሌሎቹን አገኘኋቸው ፖሊስ ከገባው በኋላ እና ያ እንግዲህ እንዳለ አብዮቱ መጣ። አብዮቱ ሲመጣ ደግሞ የአብዮት ዘፈን ስለ ልማት፣ ስለ ጀግንነት፣ ስለ ሀገር ጉዳይ እና ያው ፍቅር ተከለከለና የዚህ እንትን ሆነ። በቃ አረንጓዴ ምት ዘመቻ ስለ ወዛደር በቃ የሚያነሳሳ ምን የሚል እንደዛ ነገር ስለሆነ የግድ ደግሞ ወጣቶች ነን። በየቦታው ዘፈኑ ፈላ። ዘፋኞችም ያው ሁል ጊዜ ለዋለው አዲስ አበባ ውስጥ አሁን እነዚህ የድሮ ዘፋኞች የአሁን ዘፋኞች ታዋቂ የሆኑት አሁን ትልልቅ የሆኑት ከነንዋይ ጀምር እናረጌን ይዘሽ ነው። ሌሎቹም ያው ከቀበሌ ከፍተኛ ቴዎድሮስ ታደሰ እንደዛ ነው እና እነሱ ሁሉ በየቦታው ሌሎችም አሉ ይዘፍናሉ ምርጥ ዘፈን። ያንን እያየው ደግሞ እኔ ከዚህ ለቅሜ ለሆነ ጉዳይ ወደዚህ መጣሁና የሆነ ቆስዬ ነበር አስመራ ያለው። ከዛ እዚህ መጣሁና ያን በየቀበሌው እነሱ ጋር ስሰማ ያቺን ይዤ አስመራ ገባው። እዛ ሲሄድ ደግሞ ያው ያን ጊዜ ተዋጊ ነኝ እኔ ሙዚቀኛ ሳልሆን ፈኖ ደራሽ ነበርኩ። ፈኖ ደራሽ የግድ ሞራል ያስፈልገዋል በሚል እዚህ የሰማሁትን ይዤ ሄድኩና ግፋ ወደፊት የሚል መሳሰሉ ነገሮችን እሱ ለትግሉ ነው ሰራዊቱን ማነሳሳት። ከዛ ስሞክር በጣም አሪፍ እንግዲህ መዝሙሩም ስላለ ተቃኝቷል። ድምጽ የተቃኘ መሰለኝ። ኧረ በስላሴ የተባለ ሽልማት ይመጣል። ቀጠልኩበት። ይሄማ ወደ ሙዚቃ ክፍል መግባት አለበት፣ ወደ ኤርትራ ክፍለ ሀገር ፖሊስ ሙዚቃና ቲያትር አለ አስመራ፣ ትልቅ ሙዚቃ ክፍል ነው። እዛ ስገባ ሙዚቃ ክፍል ሀሪፍ ዘፋኝ እኮ በቃ ጎበዝ ሆንኩኝ። አሉ እነ ይስሐቅ ባንጃውም ሌሎችም አሉ የሚጽፉ የሚያበረታቱ። እዛ እየሰራው ከትንሽ ጊዜ በኋላ የፍቅር ተፈቀደ።
እንጂ ክልክል ነው የፍቅር። እሺ ከዛ ጀመርኩ እንግዲህ ናይት ክለብ። ፍቅር አይደለም የሚከለከለው የፍቅር ሙዚቃ ነው። የፍቅርማ እንዴት ይከለከላል? የፍቅር ታሪኩ ከዛ ጀመረ። ከዛ ጀመረ። ያው እንግዲህ ያው ድሮ የሰማዋቸውም ዘፈኖች እነ መልካሙ እንደዛ ተባለና እንደ ክለብ እንደመጀመርማ እንደ ባንድ ማቋቋም አሉላ ባንድ የሚባል እያልን እንግዲህ አንቺ ወረተኛ ያን ጊዜ ተጀመረ። መጀመሪያ ከተካተተው አልበም ውስጥ አንቺ ወረተኛ ሙዚቃ ነበረበት። የመጀመሪያው አንቺ ወረተኛ 10 ዜማ እኮ ነው። አንቺ ወረተኛ ብቻውን አይደለም እኮ 10 ዜማ እኮ ነው። ብቻውን ነው ወይስ በአልበም ውስጥ? አልበም ውስጥ 10 አለ ዘፈኖች ማለት ነው። እሺ በጣም ተወዳጅ ናቸው። አንቺ ወረተኛ ያለበት አልበም ምርጥ ዘፈን። ያው ምልሻውን እኮ ያንቺ እድሜ ማለት ነው 40 ዓመት አይሆነውም 78 ስንት ነው? ከሺ ምን ነው እኔ 40 ዓመት አይሆንም ከአንቺ እድሜ በፊት አልኩልሽ እኮ። ከሳልወለድ ሳትወለጂ እንግዲህ እንደዛ ዓመት ነው። ስቲል ነው ያው ዘፈኑ ይወደዳል ከሌሎቹም ዘፈኖች። ክለብም አሁን ወጣቱ እዛ ስሰራ መድረክም ላይ አንቺ ወረተኛ አብሮኝ ነው የሚዘፍነው። አንድም ልጅ ትንሽ አንገቷን ቆረጥ አድርጎ ዘፍኗል አንቺ ወረተኛ ብሎ ሳይጨርሳት አንገቷን ብቻ አዝማቹ ማለት ነው። አንቺ ወረተኛ የሚለውን ብቻ እንደ ይሄ ከቨር የሚሉት ማለት ነው። እንደዛ አረገና ጭራሽ ስሙንም አሹ ወረተኛ የሚል ተለጠፈለት። አሜሪካ ገባ በዚህ ዘፈን ታውቆም። እና በዛው ጠፋ። ጥሩ ነው። እና በዛ እንግዲህ እየተባለ ወደ አርት ውስጥ ገባው ልሻለሁ መቅድዬ። በጣም ደስ ይላል። መነሻው ይሄ ነው። 4 አልበሞች ሲወጡ ከዛ በኋላ የመጀመሪያ አልበም አንቺ ወረተኛ በጣም ብዙ ተቀባይነት አገኘ። በቃ ሌሎቹን መመለስ አልቻልኩም። አንደኛ ያቀራረጹ ነገር እኛ ያን ጊዜ ይወዳደር ነበር ባንድ እነ ሮሃ በነበሩ ጊዜ እነ ኮከብ አይደል እነ ሮሃ እነ ኢትዮ ስታር እነሱ አንድ አይነት ነው። በቃ እንትናቸው የየራሳቸው ቀለም ይዘው ባንዱ እንትን ይላልና በአብዛኛው ሮሃ እንግዲህ የሱ ትንሽ ከፍ ያለ ነው። ድድድም ያው ከባድ ነው የሱ እንትን። ሮሃ ባንድ በጣም እኛ ከይሳቅ ጋር ተነጋገርንና ለምን እንደ ሱዳን ዜማ ለስ ያለ በኦርጋን በኪቦርድ ብቻ አድርገን ለትልልቅ ሰው የሚሆን ቤት ውስጥ ሆቴል ውስጥ የሚሆን ጧት የሚሰማ ልዩነትም ለመፍጠር ነው። ለስለስ ያለ እውነትም እኛ እኮ እንደፈለግነው ነው የሆነው። ይሄ ሙዚቃ እንትን ገባ በቃ ሁሉ ቤት እስካሁን እንግዲህ አሁን ድረስ መንገድ ላይ ሰው እያቆመኝ ማይስመኝ ማይመርቀኝ በቃ ይሄ ዘፈን እናቴ ትወደዋለች አባቴ ይወዳል እንደገና እኔ ይላል ደግሞ አንዳንዱ በጣም በዛ ጊዜ ፍቅር ይዞኝ እንደገና ሬዲዮኑን ተሸክሜ እዛ ልጅቷ በር ላይ ዞር ነበር ጓሮውን ይሄድ ነበር አንቺ ወረተኛ ይሉት የለምና አሁን ድረስ እና በጣም ተወዳጅ ዜማ ነውና አሁንም እኔ ስሰራው እንደዛው እንደተወደደ ነው። እና እኔ ፖሊስ ሰራዊቱም ውስጥ አሁን ሰርቻለሁ ወደ 14 ዓመት ኤርትራ ከመጣው በኋላ እዛም እያለ እንደዚህ ነው። አሁንም አልፎ ወደ ፖሊስ ሙዚቃ ክፍል ሄጄ አንዳንዴ መድረክ ላይ እንዲሁም ለአባሎች ስሰራ እንግዲህ አባሎች ደግሞ በጣም ነው የሚወዱት የፖሊስ አባሎች። መከላከያም ሲሄድ እንደዚህ ነው፣ ማረሚያም ሲሄድ እንደዚህ ነው። ሁሉ ጋር ሲሄድ ትዝታ የሌለው ባንቺ ወረተኛ የለም። ሌሎቹ አልበሞችስ እንዴት ነበር ተቀባይ? ከዛ በኋላ ወጡ 3 አልበሞች እንደዚህ አልሆኑም። እንዳንቺ ወረተኛ አልሆኑም። እንደገና አድቨርታይዝም ለማድረግ ጊዜው አመቻል። በተለይ 4ኛው በ80 ዓመተ ምህረት የወጣ ነውና ሐዋሳ ሄጄ ነው ያወጣሁት እና በጣም ቆንጆ ሙዚቃ ነበር። ከይሳቅ ጋር ደረጃውም ከፍ ያለ ነበረ። ባለ ሙዚቃ ቤቱ እኔ አድቨርታይዝ እንዳደረገው ተላለኝና አጋጣሚ ጦርነቱ 80 ሳይሆን 90 ጦርነት ስለተነሳ ፖሊስ ሰራዊት ሙዚቃ ክፍል ከማረሚያ ጋር ተደባልቀን ወደ ቡሬ ግንባር ሄድን። 2 ዓመት ቆየን እዛ። ስለዚህ ወቅቱ አለፈበት።
እዛ ጦርነት ላይ ስለቆየን ጨርሰን ስንመጣ ትኑ በርዷል። ሌላ ዘፈኖች ወጥተዋል። እንደዛ ሆነና ያው አንቺ ወረተኛ እንደቀጠለ ሆነ መጦሪያ ሆነ። አዎ መጦሪያ እኮ ነው። በድጋሚ እንደውም አንድ የቴሌቪዥን ሾው ነው እንትን ነው አንድ ሆቴል ውስጥ ጋዜጠኛ መሳይ ወንድሜ ነህ አንድ ሆቴል ውስጥ ኢንተርቪው እያደረገኝ ባንዱ ሀሪፍ ባንድ ነበር ዛይን ባንድ ስፔሻሊ ሸዋ የሚባል ሳክስፎኒስት ጎበዝ ልጅ ሙዚቃውን ያው አስመራ እያለ እሱም አስመራ ነበር ያውቀዋል። እና በአንድ ጊዜ ምንም ነገር ሳላጠና ገባሁኝ ሰሩት። በጣም ቆንጆ። አሁን ወደ 4 ሚሊዮን እየደረሰ ነው ወደ 4 ሚሊዮን እየደረሰ ነው። መሳይም እንግዲህ ይሄንን ሾው የሚያይ ከሆነ ኧረ እባክህ እንገናኝ እለዋለሁ። እሱም የውጭ ሀገር ነው ያለው። በጣም ብዙ ነው የታየው። ጥቅሙ የሁላችንም ስለሆነ ብናወራ ብንገናኝ ደስ ይለኝ ነበር። ኦኬ እንደዛ ነው። ድጋሚ ተሰርቶ ሳይሆን መድረክ ላይ ሲጫወቱት ሪከርድ ተደርጎ ግን ብዙ ሰው አየው። በጣም ብዙ ሰው አየው። ብዙ ሰው ወደደው። በጣም ብዙ ሰው ወደደው። አዎ እንደ አዲስ ነው። በጣም ብዙ ሰው እንደ አዲስ ነው። አሁን እኔ መድረክ ላይም ስሰራ የተለያየ መድረክ ላይ በዚህ ዘፈን ሆነ የምሰራው። አሁን በዚሁ በዚህ ዘፈን አው ትንሽ ፓወርም አለው። ያው ሙሉ ባንድ ስለሆነ እኔ የድምጽ ማንሸራተት አለመኖሩም ገርሞኛል። ያለ ጥናት ፍሎው ራሱ አዎ ያለ ጥናት ላይቭ ሪከርድም አይመስልም። እንደገና እንደው አለባበሱ ምኑ ራሱ ዝም ብዬ ነው ሄድኩት። እኔ ኧረ ዝንጥ ብለው ነው እንጂ ሁልጊዜ ዘንጠው ነው። አርሶ እኮ ጋር እንደው እኔ ይገርመኛል ወይ በእውነት ደስ ይላል። ጥሩ ነው በእውነት ከብሩ በላይ እዛ ላይ ያ ህዝብ ማየቱ መውደዱ እንደ አዲስ ቡግ ማለቱ ግርም አለ። በጣም እንትን አለኝ። ተመስገን ነው ብቻ። ስንት አመት ሆኖት ግን ጋሽ ስዩም? እኔ ሳይሆን እንግዲህ 2 አመት ይሆናል። እኔ አይሆፕ አሁን ወደ 70 ደረስኩ። እንደዛ ነገር ነው ይመስለኛል። አይ ቅጭን ነው ጋሽ ስዩም ነው ወደዛው አካባቢ ወደ 70 በ70 እንያዘው ግን አልመስልም። አልመስልም። በጣም ጤነኛ ነው። ቀጥ ብሎ አቋሙ ምኑ ደግሞ አቤት ደግሞ ወጣት እያሉ የነበረ ደግሞ አቋም እውነት ነው። እንትን ነው ትንሽ ባለፈው ያው እንደምታውቂው ትንሽ አሞኝ ነበረ። እሱ ነው ትንሽ እንትን ያለኝ ይሄ የልብ እና እንደገና የኩላሊት ባለፈው አሞኝ ነበር። እዚህ ልሽ እንደሆነ የዛሬ አመት ይሄኔ በዊልቸር ነበር እና እንደገና የኩላሊትም እንደዛው ችግር ነው። አሁን የዚህ መድኃኒት ብዛት አሁን በጣም ነው መድኃኒት በቀን ወደ 12 መድኃኒት ነው የምወስደው። ፖሊስ ሰራዊት ነው የምታከመው። ያው ጥቁር አንበሳ እየላከኝ ማለት ነው። ተመስገን ነው። ያው እየወሰድኩ ነው መድኃኒት። በዛ እያስታገስን ነው ህመሙን። እግዚአብሔር ይመስገን ደህና ነኝ። ደህና ነኝ። ያው የሰው ምርቃት ስላለ እንደዛ ነው። ያው በጥንቃቄ ነው ከብዙ ነገር መቆጠብ ጥንቃቄ ማድረግ ነው። ከብዙ ነገር መቆጠብ ነው። መጠጥ ምናምን ነገር እንደዛ ነው። እግዚአብሔር ይመስገን። ራስን ከተጠበቀ ያው ሐኪም የሚለውን ትንከታለ። ምናልባት የመድኃኒቱ ብዛት እንደገና ሌላ ችግር እንዳይፈጥርብኝ እያልኩ እየፈራሁ ነው እንጂ እግዚአብሔር ይመስገን ሰው አዳነኝ በእውነት። በዚህ አጋጣሚ ያን ጊዜ በጣም ልቤ እንትን ብሎ የ1 ወር ጊዜ ነበር ልሞት ኦልሬዲ ሞተ ተብዬ በሙሉ ተረባረቡ። የሚያውቁኝ ጓደኞቼ ስራ ባልደረቤ ነበሩ፣ ኤርትራውያን ከውጭ ሀገር ከምን እዚህም ያሉ በጣም ተረባረቡልኝ። ፖሊስም እንደዛ ተረባረበልኝ። ጥቁር አንበሳም ምርጥ ያሉ ሐኪሞች መከራቸውን አይተው ልቤን ከፍተው ድኜ መድረክ ላይ ወጣሁ። ተመስገን ነው። ድሮም እኮ በጥይት ተደብድቤያለሁ ነው የፈጥኖ ድራሽም እያለሁ ብዙ ጊዜ በጥይት ወታደር ቤት ያው ፈጥኖ ድራሽ አልሞት ብዬ እንጂ ተቀጥቅጫለሁ። ግን ነፍሴ አትወጣም። ፈጣሪ ካልፈቀደ እኮ አይሆንም። መኪና አደጋም እኮ ብዙ ጊዜ ብዬዋለሁ። 5 ጊዜ መኪና አደጋ። እንደውም እርሶ የሚገቡበት መኪና ሰው አይሳፈርም ነበር። በኋላ እንደውም አትግ እዴ አጅሬ መጣ እንደ ኦሮሮ ብሎ ሰው ይወርዳል። እርሶ ሲሳፈሩ መኪና አደጋ ይደርሳል። ለምን ጋሽ ስዩም? እኔ ምን አውቃለሁ። ደግሞ ቀላል እኮ አይደለም። ከዚህ ተንከባሎ ውጭ ድረስ ነው የሚሄደው። ብቻዬን እገኛለሁ እንትን ውስጥ
መኪና ውስጥ ሰው አንደኛው እዛ አንደኛው ወዲያ አንዱ ቀስ ብዬ ስወጣ ነጠላ ጣል ጣል አድርገውባቸው የሞተ ሰው እኔ ቀስ ብዬ ቆማለሁ። አንድ ጊዜ እንደውም ሎተሪ ደርሶኝ 3000 ብር ገና ትናንት ገዝቼ ሰዓቴ ሴኮ ያኔ አዲስ ነው ብዙ ጊዜ ብዬዋለሁ 4 ማዕዘን ዝንጥ ብዬ በቃ የጂንሱ ምኑ እና ስገለበጥ ሾፌሩ አንገቱ ተጠምዞ ሞቷል። መጨረሻ እሱን ለማውጣት አንዱ ለሶ ሲሉ እኔ ከውስጥ ቀስ ብዬ ስወጣ ያው ከኔ ጋር የነበሩ በየቦታው ተበታትኗል። እኔ ወጣሁና እንዲሳይ ያ ሰዓት ደቂቃና ሰዓቱ መቁጠሪያው እንደዚህ ሆኗል። ትናንት ነው እኮ የገዛሁት። ሰዓቱን ያሳሰቡት ወይኔ ሰዓቴ ወይኔ በኋላ አዙሮኝ ልወድቅ ስል ያዙኝና ትንሽ እዚች ጋር መስታወት ጭሮኛል እንጂ በእውነት ምንም አልሆንኩኝ። የሰውነት መድቀቅ እንደዛ ሆኖ 4-5 ጊዜ እንደዚህ አይነት ነገር አጋጠመኝ። 5 ጊዜ አዎ፣ በእውነት እኔ መድኃኒዓለም ይመስገን እንግዲህ በምን እንደምሞት አላውቅም፣ ግን የምሞትም አይመስለኝም። አልሞትም ምኖር ይመስለኛል። ሁሉ ጊዜ ይኖራሉ ገና እንዴ እድሜና ጤና ተመስገን ነው። መቅድዬ አሁን ምን እያደረጉ ነው ጋሽ ስዩም? እንግዲህ ቅድምም ብለናል የጥበብ ሰዎች በተለይ አንጋፋዎቹ ማመስገንም መከበርም ያለባቸው በእድሜ እያሉ ነው። እውነት ነው። ብዙ ሙዚቃ ኢንዱስትሪ ላይ ብዙ አስተዋጽኦ አድርጓል። ቅድምም ብለውታል ከነ አንጋፋ ድምጻዊ ሂሩት ከነ ብዙ አሻራ አለው። ምን እያደረጉ ነው? ምን ላይ ነው ያሉት? በነገርሽ ላይ ለዚህ ለሀገር ጉዳይ በእውነት ለሀገሬ ስል እንደ ኤርትራ ምድር 16 ዓመት ነው የተቀመጥኩት። በውጊያውም ቅድም እንዳልኩት እንደገና በሙዚቃውም ስራ የኤርትራን ድንበር ከጫፍ እስከ ጫፍ ከመርሳ ቡልቡል መርሳ ተክላይ እስከ ሁመራ እና ጫፉን እንደዚህ አካልዬ ስዞር ነበር 10 ምናምን ዓመት እና ለዚች ሀገር እንደዛ ከዛም በኋላ ከመጣው በኋላ ከፖሊስ ሰራዊትም ጋር ለሀገሬ ብዙ አስተዋጽኦ ነው ያደረኩት እና በ95 ዓመተ ምህረት የመኮንነት ፈተና መጣና መኮንን ሆንኩኝ። ለመቶ አለቃ ኮርስ ፖሊስ ኮሌጅ ገባው። በፊትም ወታደር ሆኜ እዛ ነው የሰለጠንኩት። ከዛ ሰልጥኜ ከወጣው በኋላ ያው ድካሙ ምኑም ስላለ ወደ ፐርፎርማንስ ኦዲተር የሚባል እንትን ውስጥ ገባው ዲፓርትመንት ምርመራ። እዛ ላይ እየሰራው በ2002 በጡረታ ተሰናብቼ የሆነ ቦታ እንዳስተዳዳሪ ነገር ገባው። ትንሽ ሰራውና ዳሽን ባንክ ደግሞ የዚህ ኤርፖርት የሴኩሪቲ ኃላፊ ሆኜ 11 ዓመት ሰራው። እሺ እዛ እየሰራው አንድ ጓደኛዬ ባለ ሀብት አለ እዛ ደግሞ ጡረታ ብለው ሲያስወጡኝ እሱ ደግሞ በአንድ ወጥቼ በሁለት ጓደኛዬ ጋር ገባው። እዚህ ሪሞን ጀነራል ትሬዲንግ አስመጭና ላኪ እዛ በጣም ወዳጄ ወንድሜ የሆነ እሱ ጋር ገባው። ያው በሴኩሪቲውም በአስተዳደሩም በምንም እዛ እንትን እያልኩ በጣም ደስ ብሎኝ መልካም ጥሩ ቦታ እዛ ነው ያለሁት። አሁንም እዛ ነው ያለሁት። ግን እዛ እያለው ዳሽንም እያለው ፈንድቃ ካሳንቺስ ክለብ ሰራ ነበር። ቀን እዛ ስሰራው ላለው ማታ ይሄድና ክለብ ሰራለው። ከዛ 8 ሰዓት መጥቼ ቢሮ አድራለው። ጠዋት ቤቴን ታጥቤ ስራ ትንላለው። በዚህ አይነት 8 ዓመት ሰራ። በጣም ከባድ ነው። በተለይ ከክለብ ስራ ጋር ቀን መስራት በጣም አስቸጋሪ ነው። ተመስገን ነው። ከባድ ጥንካሬውን እግዚአብሔር እንግዲህ ካሮጡ ከተኛ አንበሳ ይሮጠ ቀበሮ ይሻላል ስለሚባል እንደዛ እያለ በእውነት ጥሩ ነው። ጥንካሬ ይሰጣል። መስራት ጥሩ ነው እና እኔ ስራ ወዳለው ለፋለው በጣም እና አሁንም ሌሊት ነው ስራ የምገባው። በእውነት 11 ሰዓት ተነስቼ 12 ሰዓት ቢሮ ነኝ እኔ አሁንም
በዚህ አይነት ሁኔታ ነው። አልፎ አልፎ እንደዚህ የመድረክ ስራ አልፎ አልፎ ያው ቀዝቅዟል። አሁን እንደዛ ነው እና እንደ ሰው አልተሸለምኩም። ያው ብዙ ጓደኞቼ አንዳንድ ጊዜ ይሸለማሉ። ያለውበት ክፍለ ከተማ አንድ ሁለት ጊዜ እንደዚሁ የእውቅና ሰርቲፊኬት ሰጥቶኛል። እንዲሁ አንድ ሁለት ጊዜም እንደዚህ መድረክ ላይ እዛ ክፍለ ከተማ አካባቢ እና ያ ስለሆነ እንግዲህ ወደፊትም ጠብቃለሁ ብዬ ገምታለሁ። ምክንያቱም ካሁን በኋላ እየተደከመ ነው የሚመጣው። እንደ በፊቱ አይሆንም። ድምጽም አሁን ከዚህ ከበሽታው ጋር አሁን እንደፈለኩ ድምጽ የማውጣት እንትኔ እየቀነሰ ነው የሚሄደው። ያ ስለሆነ ጠብቃለሁ አሁንም። አይ ይገባል። ደግሞ ቅድም ብለናል በህይወት እያለ ሰው ማመስገን ማክበር ደግሞ ይገባል። አመሰግናለሁ። አሁን ስለየት ይጮታሉ ማለት ነው የሚወዱት ሰው ሙዚቃዎቹ ዩቲዩብ ላይ አሉ። አዎ ካሴቶቹ ግን ደግሞ እርሱን በአካል ማግኘት የሚፈልግ ሰው የት ይጫወታሉ? አሁን ማቆም ያለው ያ እንትን ፈንድቃም አሁን ከዛ ቤት ሁሉ ፈርሶ እዚህ ሀያት የሚባለው ጋር ነው ያለው። እኔ ግን ከዛም ከባንክ ስለለቀኩ እዛ ነበር አንዳንድ መኝታ ምናምን መቻች አሁን ያለውበት ለዛ እንትን ስላልሆነ ናይት ክለብ ኦሬዲ አሁን አቁም ያለው የቀን ስራ እንደዚህ ካልሆነ አቁም ያለው ስራ። ሙዚቃውን ግን መስራት ያስባሉ ወደፊት? ዋው መልሰው የመጫወት ባለፈውም እንደዚሁ ተዘጋጅተን ነበር ከጓደኛ ይሳቅ ጋር። እሱም ታመመው በአሁኑ ጊዜ በጣም ታሟል። ኦሬዲ አሁን ሙዚቃ የመስራት እንትኑም ከሱ ጋር ነው ብዙ ነገር እንሰራ የነበረው። ስፖንሰር አጣን። እሱ በሚሰራበት ጊዜ ብዙ ጊዜ ብየዋለው ብዙ ቦታ ተንከራተናል። ስፖንሰር ማግኘት አልቻልንም። ያ ነው አንዳንድ ባለ ሀብቶችም ጋር ሄደናል፣ ፋብሪካዎች ጋር ሄደናል። እድል ነው መሰለኝ እንትኑን አላወቅንበትም። ሲስተም አለው መሰለኝ እንዲሁ በደረቁ ሄደን ግትር እንላለን። ኢትዮጵያዊነት እንትን መንፈስ ያው ያቁናል ከሌ ነው የሚባለው ምናምን የሚለው ነገር አያስገኝም መሰለኝ። ስፖንሰር ሰው ያስፈልግሻል መሰለኝ። አልሆነም። ከዚህ በኋላ ያስባሉ ታዲያ? እስቲ እንግዲህ አሁን ጤንነቴ በደንብ ከተመለሰልኝ እና ሙሉ ትንፋሽ ማገኝ ከሆነ ያው ጓደኛዬም እግዚአብሔር ከዚህ በሽታ ካዳነው በጣም ክሪቲካል የሆነ ህመም ላይ ነው ያለው። እሱ ከዳነልኝ እግዚአብሔር ሲፈቅድ ይሆናል ብዬ ገምታለሁ። አይ ሆፕ ትንሽ እንትን ካልኩ አገግሙ መስራት እንደሚችል ነው። እኔ የመድረክ እንኳን ችግሩም የለብኝም። ያው ህመሙ እንትን ካለ ምንም ችግር የለብኝም። እንደምታየው ኦሮምኛዎችም በጣም ምርጥ ኦሮምኛ ነው የምሰራው። በዛም አንድ ቀን ይሆናል ብዬ ገምታለሁ። እውነት ነው። እንግዲህ አንጋፋ ድምጻዊ ነው ጋሽ ስዩም። ብዙ ሙዚቃ ስራዎች አሉ። እንደ አዲስ እንኳን ሰዎች ቢጫወቷቸው ጥሩ የሙዚቃ ዜማ ለዛ ያላቸው ናቸው። ለመጪው ድምጻውያንም ጥሩ መንደርደሪያ የሚሆኑ ሙዚቃዎች ናቸው። እርሶን እንግዲህ ማግኘትም ማበርታትም ለሚፈልግ ሰው በእኛ ዩቲዩብ አድራሻ ከስርም ሊያገኟቸው ይችላሉ። ጋሽ ስዩምን ለዛሬ ቆንጆ ሙዚቃዎች ሁለት ሙዚቃዎችን እዚህ ይጫወቱልና ለትውስታ አንቺ ወረተኛና ኦሮምኛ የትኛውን እንጫወት? አሰለፉ ነው? ያው አሰለፉ ነው። አሰለፉ አማርኛና ኦሮምኛ ነው። በጣም ተወዳጅ ሙዚቃ ነው። እሺ። በድጋሚ መቅዲሾ እንግዲህ የመጀመሪያ እንግዳችንን ጋሽ ስዩምን እንግዳ አድርገናል። ትልቅ ድምጻዊ ናቸው፣ ትልቅ ጥበበኛ ናቸው። እዚሁ መድረካችን ላይ ደግሞ ሙዚቃ ስራቸውን ይጫወታሉ። ለቤታችን አዲስ ከሆናችሁ በዩቲዩብ ተከታተሉ እንደሆነ ሰብስክራይብ፣ ላይክ እና ሼር በማድረግ ለብዙሃን እንድንደርስ አግዙን። በቴሌቪዥን መስኮታችሁ ተከታተሉን። ገና የአባይ መዝናኛ ቁም ነገሮች ይቀጥላሉ። መልካም ጊዜ